ዛሬ እስኪ ስለ ቪአይፒ በሽታ እናውራ። እዚህ አዲስ አበባ ውስጥ እኔ እኮ ገሌ ነኝ፣ እኔ እኮ የገሌ ልጅ ነኝ እያልን በኩራት የምንወጠር ሰዎች በዝተናል። ትንሽ እውቅና ስትመጣማ ማንም አይችለንም። ሀገሪቱ በእኛ ቁጥጥር ስር የሆነች ነው የሚመስለው። ዙልሂጃ እንደመሆኑ ታላቁ የሐጅ ስነ ስርዓት በዚህ ጉዳይ ላይ ምን ያስተምረናል የሚለውን በዚህ ቪዲዮ እናያለን። አንድ ሰው ሐጅ ለማድረግ ሲሄድ ሀገር ውስጥ የሚኩራራበት የሀብታምነት ወይም የታዋቂነት ሙድ እዚያ በፍጹም አይሰራም። ባንክ ቤት ውስጥ በሚሊዮን የሚቆጠር ብር ቢኖርህ የዚያ የባለስልጣኑና የባለ ሀብቱ ልጅ መሆንህ ወይም ሶሻል ሚዲያ ላይ በሚሊዮን የሚቆጠሩ ፎሎወርስ ቢኖርህ መካ ስትደርስ የምትለብሰው ያቺን ሁለት ጨርቅ ወይም ኢህራም ብቻ ነው። እዚያ ቦታ ላይ አንተ ማን እንደሆንኩ አታውቅም እንዴ ብለህ ልትጣላ አትችልም። ምክንያቱም አንተን የሚገፋህ ሰው ከአፍሪካ ሌላኛው ጫፍ ወይም ከኤዥያ የመጣና ምናልባትም ሀገሩ ላይ ያንተን 10 እጥፍ ሀብትና ስልጣን ያለው ሰው ሊሆን ይችላል። ምናልባት እንደሱ ባይሆን ራሱ ያ ሰው ከነመፈጠርህ የማያውቅ ሰው። እዚያ ቦታ ላይ ሁላችንም በአላህ ፊት እኩል ምስኪንና ባዶ መሆናችንን በተግባር የምናይበት ቦታ ነው። ኩራትህ ሙሉ በሙሉ የሚወገድበትና ፍጹም ትህትናን የምትላበስበት ትልቅ ስልጠና ነው። ለመሆኑ አስባችሁት ታውቃላችሁ? አላህ ሱብሓነሁ ወተዓላ ሐጅ የሚደረግበትን ቦታ ለምን እንደ አርባ ምንጭ ወይም ሐዋሳ አረንጓዴና ቀዝቃዛ አላደረገው? ለምን በጣም ሞቃት ደረቅና አለታማ ቦታ ሆነ? አንዳንድ ዑለሞች እንደሚሉት ቦታው ለሽርሽር ወይም ለቫኬሽን የሚካሄድበት ምቾት ያለው ቦታ እንዳይሆን፣ እዚያ የምትሄደው ለአካልህ ምቾት ሳይሆን ለነፍስህ። ያ ደረቅ ምድር የቂያማ ቀን ሁላችንም አንዳች ረዳት ሳይኖረን ብቻችንን በአላህ ፊት እንደምንቆም የሚያስታውሰን ትልቅ ትምህርት። የሰው ልጅ ስሜታዊነት፣ ስግብግብነት፣ ንዴት እንዲሁም የሰው ስምን ማጥፋት ገደብ የለው። አእምሯችን ግን ያንን ክፉ ፍላጎት ማስቆም የሚችል ገደብ ሊኖረው ይገባል። የሐጅ አንዱ ሚስጥር ይህ ነው። በዚያ በረሃ ውስጥ በዚያ ግፊያና ንዴት ውስጥ ራስህን እንድትገታ ወይም ሪስትሬን እንድታደርግ ያስገድድሃል። ስሜትህ ተሳደብ፣ ተጣላ ሲልህ አእምሮ አይሆንም እዚህ ያለውት ለአላህ ብዬ ነው ብሎ ፍሬን እንዲይዝ ያደርገዋል። ህይወታችን በንዴት በኩራትና በስሜት ሲናወጥ ቆም ብለን ራሳችንን ታገሽ እንበላል። ከታላቁ የሐጅ ስነ ስርዓት የምንማረው አንዱ ጥበብ ይህ ነው። ይህንን ቪዲዮ ከወደዳችሁት ሼር ማድረግ እንዳይረሳ። ተመሳሳይ ቪዲዮዎችን የምትፈልጉ ከሆነ ኮመንት ላይ ያስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ ፊል አምኒ ወል አማን ወሰላም።